ጉድ 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 ሳይሰማ መስከረም አይጠባ ትላለች አያቴ ማለት ነው። አሁን ነው እንደዚህ እንደ ዕቃ ይጫወቱብሻል በነፍሰ ስጋሽ ማለት ነው። ልንገርሽ ሚዲያ ላይ አንቺን አምጥተው እንደዚህ በሴትነትሽ ይጫወቱብሻል። አንቺ እንደዚህ በቃ ማለት እንደምትወጂው እሱ እንደማይወድሽ አንቺ ደግሞ እንደምትወጂው ሽማግሌ ሊልክልሽ በጣም ነው እንደ ሽማግሌ ይላል። እስኪ እናየለ እንደ ሁሉንም ነገር በጣም ነው እንደ ሽማግሌ አቤት ክብሩ አቤት በጣም ነው እንደ የተከበርሽው። ለምንሽ እኮ ነው እንዲያገባሽ ራሱ አሁን ራሱ አስቢው እንደዚህ እየተጫወተብሽ እንኳን አንቺ እዛው ነሽ ምንም የማትነቂ ደደብ ነሽ ማለት ነው። እና ያገባኛል ብለሽ ያግባሽ፣ ሽማግሌ ልኮ ያግባሽ፣ ምን ችግር አለው? ያግባሽ፣ ተጋቡ። እኔ እኮ ግር የሚለኝ የአክስትና የታናሽና የታላቅ ልጆች ከመጀምሮ ነው የሚጋባው። ጭራሽ እናንተ እኛ ምንም ማናቅ ምንም በቃ ማለት ምንም ነገር የማናቅ ነው የሚመስላችሁ። በጣም ነው የምናውቀው ሁሉንም እያንዳንዱን ነገር። አዎ በእርግጥ የሆነ ዛሬ ላይ ደስተኛ የሆንሽ ሊመስልሽ ይችላል። የሰው ባል ቀምቶ ህይወትን መመስረት ክብር አያስደርግም። ይህ ማለት ነው ነገ አንቺም ክብርሽን ልታጪው ትችያለሽ። ገባሽ? ይህን ማሰብ አለብሽ። ቀን አንዳንድ ጊዜ ለአንዱ ጥሩ ይሆናል። ህይወት እንደዚህ ናት። በቃ ለአንዱ መልካም ትሆንና የሆነ ሰዓት ደግሞ ለዛ መልካም ላልሆነችለት ሰው መልካም ትሆናለች ማለት ነው። እና በዚህ ልክ ደስተኛ የሆንሽ ልታገቢ ይሄን አክል ጓግተሻል ማለት ነው ከሷ አብረሽ ለመኖር። እኔ እኮ በጣም ነው የሚገርመኝ፣ የምሬ ነው። በጣም የጓጋሽ ብዛት ነው ያለችው እውነት። እና እንደ አንቺ እንደ ጢባ ጢቤ ኳስ እየተጫወቱብሽ እንደፈለጉ እያደረጉሽ ሚዲያ ላይ አምጥተው ክብር ትያለሽ። ደግሞ ስለምን ክብር ነው የምታወሩ? ክብር ታውቂያለሽ እንዴ አንቺ? የምን ክብር ያለሽ ክብር ምናምን የምትይው ማለት የትኛው ክብርሽ ነው? የትኛው ክብር ኖሮሽ ነው አንቺ? የምሬ እኮ የትኛው ክብር ኖሮሽ ነው? ምን ሲሉት አያውቅም ነው የሚባለው። እና አንቺ መጀመሪያ አሁን ላይ ያለሽበትን ክብር ወቂ ማለት ነው። ምን ላይ እንዳለሽ ክብር ላይ ነሽ፣ ክብር ላይ አይደለሽም የሚለው አሁን ነው ማወቅ ያለብሽ። ትዳር አይደለም ክብር ሊሆንሽ የሚችለው ማለት ነው። መንዘላዘርሽ ራሱ እኮ ክብርሽን አሳጥቶሻል። ካሳጠሽ ቆየ የሰው ባል መቀማትሽ እና በጣም ነው የሳብኩት። የምሬ ነው። እኔ ቪዲዮን በእርግጥ ጨርሼ አላየሁትም እና መጨረሻ ላይ ራሱ እየቀለደባት አይታችኋላ። በጣም እየቀለደባት ማለት ነው በጣም እና ይሄ ራሱ አይገባትም። አንቺ ላይ እሱ እየተጫወተብሽ ነው። ጢባጢቤ ያብረሽ። ፈጣሪ ትዕግስቱን ይስጥሽ። ለማንኛውም ፈጣሪ ከአንቺ ጋር ይሁን ማለት ነው። ሴት ነኝ፣ ሴት ላይ ብዙ ብትራል እና በዚህ ልክ ደስተኛ አቤላ ራሱ እየተጫወተባት የኔ እህት እያለ እየሳመ እያታለላት እና ይሁንላችሁ፣ ያዋጣችሁ፣ ይውጣላችሁ የኔ ኩሩ እህት። እኛ ሩታዬ ብቻ ምንም አቱ። በእርግጥ ሩታ አርግዛ ከወለደ ጀምሮ ደስተኛ አይደለችም። ግን ዛሬ እሷ ደስተኛ ባትሆን ነገ እናንተ ደስታችሁን አታችሁ ስትሰቃዩ ደግሞ እናያቸዋለን። ገባችሁ? እሷ ደስተኛ በሆነች ሰዓት እናንተ ደግሞ ደስታ ላታገኙ ትችላላችሁ። ፈጣሪ እኮ በቃ ለሁሉም እንትን ይላል፣ ጊዜና ሰዓት አለው። ሰው ሁሉ ያጨደው ነው የሚዘራው፣ የትኛውም ሰው ማለት ነው። እና መልካም ስትሰራ መልካም ነገር ይገጥማል፣ ክፉ ስትሰራ ክፉ ነገር ይገጥማል። ያ ክፉ በሰው ላይ የሰራው ክፉ ነገር አንተ ላይ እንደማይመጣ እርግጠኛ መሆን የለብህም፣ ይመጣል። አሁን አንቺ ሙሽሚትም ብዙ ደስተኛ ልትሆኝ ትችላለሽ። ሊያገባሽም ይችላል፣ ሽማግሌም ሊልክ ይችላል። እሱ አሁን ሊልክም ይችላል። እና ድራማ ላይ የትኛውን ፊልም ላይ ይላካል ሽማግሌ። ገብቷችኋል? የማትነቁ ያልነቃችሁ የማይገባችሁ ደደቦች አይመለከተኝም። ግን አንቺ ደግሞ ነገ ልታለቅሽ ትችላለሽ። ነገ ሌላ ሴት ጋር እንደማይሄድ ሚስቱን ቤት አስቀምጦ አንቺ ጋር የመጣ ወንድ ማለት ነው ነገ ሌላ ሴት ጋር እንደማይሄድ በምን እርግጠኛ ነሽ? የፈለገ አያያዝሽ የፈለገ ብትይዙ የፈለገ እንትን ብትዩ ነገ ሌላ ሴት ጋር ከአንቺ ሌላ ሴት እንደማያይ በምን እርግጠኛ ነሽ? እኔ እኮ ይሄ ነው በቃ ለእኔ ጥያቄ የሚሆንብኝ ይሄ ነገር ነው። እርግጠኛ ሆነሽ ነው አንቺ ነሽ የምታፈቅሪው። እሱ ያፍቅርሽ አያፍቅርሽ እንኳን አታውቂም። ፍቅርሽን የተቀበለሽ ራሱ ለምን እንደሆነ ራሱ አንቺ ራስሽን ጠይቀሽው አታውቂም። የሰው ልጅ እንዴት ተቀየረ፣ እንዴት ሊቀበለኝ ቻለ ብለሽ ራሱ ማሰብ አለብሽ ማለት ነው። የውሸት ሽምግልና የፌክ ሽምግልና ይዞ እየመጣ ኧረ እባክሽ ሽምግልና በጣም ነው እንዴ ጋሽዬ ሄዶ ኧረ ተውኝ እናቴ ተውኝ እስኪ ጅብን ሲያታልሉት ምንድን ነው ይሰጡታል የሚባል ነገር አለ። እና አታታሉ ሰውን ማለት ነው። እኛ እንታለላችሁ፣ ግን የሚታለሉ በጎች አሉ አንዳንድ ማለት ነው። የሰርግ ወጪ ምናምን የሆቴሉን ምናምን የሚችሉ የሽምግልናው ምናምን የሚችሉ ዝንቦች ስላሉ ማለት ነው። እነሱን አታሏቸው፣ ሽጧቸው። እኛ አይመለከተንም። ግን እኛ መቼም ቢሆን አታታልሉንም። እኛን በተለይ አበጋዝ እኛን መሸወድ አትችልም። እንዴት ነው ግን እድሜ ልክን ውሸት አይሰለችም? የምሬ ነው። እድሜ ልክ ውሸት አይሰለቻችሁም?
ሞት የሚባል ነገር አለ እኮ፣ ፈጣሪ የሚባል ነገር አለ። የሰው ልጅ አትፍሩት። ለሰው ልጅ ምንም ክብር አይኑሯችሁ፣ ምንም ሪስፔክት አይኑሯችሁ ለኦዲየንሷችሁ፣ ግን ሞት የምትባልን ነገር አስታውሷት። በህይወታችሁ ላይ ሞትን አስታውሱት። ፈጣሪን አስታውሱት። እስኪ ፈጣሪ አለ ብላችሁ ፈጣሪ አስቡ። እድሜ ልክ እኔ ሳቃቸው ጀምሮ በውሸት የተጠነሰሰ አበጋዝን ሳቀው በውሸት የተጠነሰሰ ነገር ሁሌ እድሜ ልኩን ውሸታም አጭበርባሪ የምን እና ዛሬ ራሱ አስቡት። ነገ ደግሞ በሌላ ሴት እንደማይመጣ እንዲያጭበረበረ ስንት የመዳም ቅመሞች እንደማይበላ በምን እርግጠኛ ይኮናል? የምሬን ነው የምላችሁ። በምን እርግጠኛ ይኮናል እንዴ? ጌም ሲጫወቱ ቀለበታችን ይመለስ እያሉ በጣም እያወሩ ነበር ልጆች ማለት ነው። አስቡት። ቀለበት ገዝተው ነው የላኩት ከዱባይ፣ ከሳውዲ፣ ከስንት ሀገር እና እስከ መቼ ነገ የኤርሜላን ትቶ ሌላ ሴት ጋር እንደማይሄድ በምን እርግጠኛ ናችሁ? ይሄ ልጅ እኔ ዝንቦቹ ግን አንዳንዴ በጣም ነው የምትገርሙኝ። በጣም ትገርሙኛላችሁ። በጣም እኔ እንጃ። የውሸት የፌክ ሽምግልና ሽማግሌ ላኪውን የፌክ እናውቃለን እኮ ቀለበቱንም አውቀናል። የፌክ ሽምግልና እንደምታደርግ 100% በቅርብ ጠብቁ። የፌክ ሽምግልና እንደሚልክ ማለት ነው። ምክንያቱም የሚያደርገው ነገር የሚቀበለው ነገር እንዲሟላለት ውዶቼ እና እንደሚያደርግ እርግጠኛ ነኝ። ይሄ ነገር ማለት ነው። ሽማግሌ ያሉት አሁን ይፈጸማል ስላችሁ ፌክ፣ ሁሉም ነገር ፌክ። ያክስቱን ልጅ ማንም አያገባም። የታናሽ የታላቅ ልጆች እንዴት ነው የሚጋቡ? ስታስቡ ጭንቅላታችሁ እንዴት ከየት ሀገር ነው? እኔ አላቅም ማለት አላቅም ስላችሁ በክርስቲያን እንዲጋባሉ ብዬ አላቅም። እኔ አላቅም። እኔ እንጃ። አሁን በሙስሊም ይፈቀዳል። ያኔ አበሻ ላይ ግን አያገቡም። እኛ ኢትዮጵያውያን አናገባም የአክስታችንን ልጅ ምናምን አለ፣ ግን ይፈቀዳል ቁርአን ላይ ማለት ነው። ግን በክርስቲያን አይፈቀድም ዘመድን ማግባት እና የአክስትን ልጅ እንዴት ነው የሚያገባው? ጥያቄ ለእኔ ማለት ነው። ይቺ ሄርሜላውን የአክስቱ ልጅ ናት። የአክስቱን ልጅ እንዴት ነው የሚያገባው? ቀለበቱ ኖርማል ነው። ተንበርክኮ ማድረግ ምናምን አብርሽ እኮ ሳምፕል ነው። ለየትኛውም ሰው ቀለል ያለ ነገር ነው ቀለበት ማድረግ ማለት ነው፣ ትርጉሙን ለማያውቀው ሰው። ምክንያቱም ትርጉሙን አያውቁትም እነሱ። አይደለም የቀለበትን ትርጉም የትዳርን ትርጉም የማያውቁ ናቸው እነሱ። ትዳር ምን እንደሆነ ራሱ አያውቁም። በቃ እነሱ ዝም ብሎ መኖር፣ ብርን ማግኘት፣ ሕሊናቸው ሽጠው መኖር ነው የሚፈልጉት። በቃ የሚያውቁት ይህንን ነው። ገንዘብ ማግኘትን ብቻ ነው የሚያውቁት እንጂ ቀለበት ምን ትርጉም አለው፣ ቀለበት ቤቱ ጋር ማረፍ ያለበት ሌቱ ነው መሆን፣ ይሄን አያውቁም። እና እንደዚህ አይነት ውሸታም ሰው ሽማግሌ አይልክም ብላችሁ ታስባላችሁ? የውሸት ሽማግሌ አይልክም? ይልካል በእርግጠኝነት ማለት ነው። ሽማግሌ ያደርጋል። ፎርጅት እናት አባት ያመጣሉ፣ የእሷ ማለት ነው። እና ጋሽዬም ሊኖር ይችላል፣ የታወቀ ነው። የጋሽዬው ደግሞ የታወቀ ነው፣ አይና ያወጣ ነው። ገባችሁ? እነዛ ሽማግሌዎች እንዳለ የታወቁ ናቸው እና ይሆናል ማለት ነው። ስለዚህ ጠብቁ፣ ሽምግልናውን፣ የውሸት ሽምግልናውን ጠብቁ። ይመጣል እንግዲህ። እኛ ደግሞ ለማየት ዝግጁ ነን ማለት እና ሩታዬ ብቻ ደስተኛቱን፣ እኛ እሷን ክፉ ነገር አይንካት። ያንን እኔ በነገራችን ላይ እሷ ደስተኛቱን ምን አገባኝ ስለሌላው ማለት ነው። ግር ይብላ፣ ሌላው አይመለከተም።